ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የአማርኛ ፊደላትን እንዴት በቀላል መንገድ በእንግሊዘኛ ተክተን መጻፍ እንችላለን የሚለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ አራተኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ የአማርኛን ፊደላት በእንግሊዘኛ ተክተን መጻፍ ማንበብ እንችላለን የሚለውን ትምህርት ከጀመርን ዛሬ አራተኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ መጻፍ ማንበብ እንችላለን የሚለውን አብረን እናያለን ማለት ነው። ዛሬ ከየ እስከ አ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ በእንግሊዘኛ ተክተን መጻፍ ማንበብ እንችላለን የሚለውን እናያለን ማለት ነው። እንግዲህ የአማርኛ ፊደላትን በሙሉ እንዴት በእንግሊዘኛ መጻፍ እንችላለን የሚለውን ትምህርት በደንብ ካወቅን በእርግጠኛ እንግሊዘኛ አቀላጥፈን መጻፍ ማንበብ እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ኦኬ፣ ቀጥታ ወደ ትምህርቱ እንሄዳለን። አሁን ምን ይላል? የመጀመሪያው ማን ነው? የ። መጀመሪያ አማርኛውን እንበል። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። አሁን ይህን እንዴት በእንግሊዘኛ እንጻፍ የሚለውን ማየት አለብን ማለት ነው። እንግዲህ በእንግሊዘኛ እንዴት ነው የምንጽፈው? እዚህ ጋር መጀመሪያ ማወቅ ያለባችሁ ማን ነው ተነባቢው። ለየ ተነባቢው ማን ነው የሚለው ማወቅ። እንግዲህ ለየ ተነባቢው ማን ነው? ከስሙ እንደምትረዱት ዋይ ነች ማለት ነው። ዋይ ተነባቢው ዋይ ነች። ዋይ እንግዲህ ለሰባቱም ለየ ቤተሰብ የምንጠቀማት ዋይ ነች ማለት ነው። እዩ ሙሉ ቦታ ላይ ዋይ አለች ማለት ነው። ሰባቱም ቦታ ላይ ማለት ነው። ስለዚህ ተነባቢ ይሄ መሆኑን ካወቃችሁ አናባቢ በጣም ቀላል ነው ማለት ነው። አናባቢ የመጀመሪያ አናባቢ ኢ እንደሆነ መያዝ ብቻ ነው ብያችኋለሁ በባለፈው። የመጀመሪያ አናባቢ የመጀመሪያ ፊደል ከሆነ አናባቢው ኤ ብቻ ነች። ከዛ ሁለተኛ ደግሞ ዩ እንደሆነች፣ ሶስተኛ አይ እንደሆነች፣ አራተኛ ኤ እንደሆነች፣ አምስተኛ አይ ኢ እንደሆነ፣ ስድስተኛ ምንም አናባቢ እንደሌለው፣ ሰባተኛ ኦ እንደሆነ ብቻ መያዝ ነው ያለባችሁ ማለት ነው። ስለዚህ የየ ተነባቢውን ብቻ አወቁልኝ። እሱን ካወቃችሁ በጣም ቀላል ነው ማለት ነው። ስለዚህ የዋይን እንደሆነች ያዙልኝ። ከዛ አናባቢው የመጀመሪያ ኢ፣ የ ስንል ዋይ ኢ የ፣ ዩ ስንል ዋይ ዩ ዩ፣ ይ ስንል ዋይ አይ ይ፣ ያ ስንል ዋይ ኤ ያ፣ የ ስንል ዋይ አይ ኢ የ፣ ይ ስንል ዋይ ብቻ፣ ዮ ስንል ዋይ ኦ ዮ ያ። ወደ ቀጣይ ማን እናገኛለን? ነ ነ ኑ ኒ ና ኔ ን ኖ። አሁን እንዴት እንጻፈው? እንዴት እናንብበው? እዚህ ጋር ለነ አሁንም እንደየ ተነባቢው ማን ነው የሚለውን ብቻ መጀመሪያ አወቁት። ስለዚህ የነ ተነባቢው ማን ነው ብለን ስናይ ማን ነው? ከስሙ እንደምንረዳውንም ኤን ነው። ኤን ለነ ተነባቢው። ስለዚህ ለሰባቱም ለነ ቤተሰብ የምንጠቀመው ማን ነው ማለት ነው? ኤንን ነው ማለት ነው። ኤንን። ስለዚህ ኤን ሰባቱም ቦታ ታገለግለናለች ማለት ነው። ስለዚህ አናባቢዎቹ ደግሞ በተመሳሳይ እዚህ ጋር የለ የተካናቸውን አናባቢ እዚህ ጋር መተካት እንችላለን ማለት ነው። ስለዚህ ነ ስንል ኤን ኢ ነ፣ ኑ ስንል ኤን ዩ፣ ኒ ስንል ኤን አይ፣ ና ስንል ኤን ኤ፣ ኔ ስንል ኤን አይ ኢ ኔ፣ ን ስንል ኤን ብቻ፣ ኖ ስንል ኤን ኦ ኖ። አያችሁ? አሁን እዚህ ጋር ምንድን ነው የሚለያየው? ተነባቢ ብቻ ነው የሚለያየው ከዚህኛው ጋር አይደለ? በዋይና በኤን። እዚህ ጋር ተነባቢዋ ዋይ ነች፣ እዚህ ጋር ኤን ነች። በዚህ ነው የሚለየው እንጂ አናባቢው ተመሳሳይ ነው። እዚህ ጋርም ኢ ነው፣ እዚህ ጋርም ዩ ነው፣ እዚህ ጋርም አይ ነው፣ እዚህ ጋርም ኤ ነው፣ እዚህ ጋርም አይ ኢ ነው፣ እዚህ ጋርም ምንም የላቸውም ሁለቱም ላይ። እዚህ ጋር ኦ ነው ማለት ነው መጨረሻው። ስለዚህ እናንተ ተነባቢውን ብቻ ካወቃችሁ አናባቢዎቹ ተመሳሳይ ናቸው ማለት ነው። ስለዚህ በዚህ መልኩ በቀላል መንገድ ማወቅ ትችላላችሁ ማለት ነው። ከዛ ማንን እናገኛለን? ኘ ኘ ኙ ኚ
ኛ ኘ ኝ ኞ። አያችሁ እዚህ ጋር አሁን እንዴት እንጻፈው የሚለውን እዚህ ጋር ትንሽ ለየት የሚያደርገው ነገር ምንድን ነው? የኘ ሁለት ተነባቢ ነው ያላቸው። ተነባቢ ሁለት የሚሆንበት ቦታ አለ ማለት ነው። ስለዚህ ኘ እዚህ ጋር ሁለት ተነባቢ ነው ያላት ማለት ነው። ከዛ አናባቢዎቹ ግን ተመሳሳይ ናቸው ሁሉም ቦታ ማለት ነው። ስለዚህ ኘ ጂኤን ጂኤናው ምንድነው? ተነባቢ ነው አይደለ? ከአምስቶቹ ውጭ ስለሆነ አምስቶቹን ቆይ በደንብ እሰራላችኋለሁ። አናባቢዎቹን ብቻ ለብቻ ድምጻቸው እንዴት እንደሆነ እናያለን ማለት ነው። ስለዚህ እዚህ ጋር አምስት ብቻ ናቸው አናባቢዎቹ። የተቀሩት 21ዱ ምንድናቸው ማለት ነው? ተነባቢ ስለሆኑ ስለዚህ ጂኤን ተነባቢ ነው። ጂኤን ኢ ኘ ስንል ጂኤን ኢ ኘ ኙ ስንል ደግሞ ጂኤን ዩ። እዚህ ጋር ጂኤን አሁን ሁሉ ቦታ አለ ማለት ነው። ለኘ ቤተሰብ ሁሉም ቦታ ጂኤን ያገለግለናል ማለት ነው። ስለዚህ ጂኤን ኢ የመጀመሪያ ጂኤን ዩ ተመሳሳይ ነው። አናባቢው ዩ ነው፣ እዚህ ጋር ኢ ነው ማለት ነው። ስለዚህ አናባቢው ተመሳሳይ ነው፣ ግን የተቀየረ እዚህ ጋር ሁለት ተነባቢ ብቻ ስለሆነ ማለት ነው ጂኤን ብቻ። ስለዚህ ጂኤን ዩ ኙ እንላለን። ኚ ስንጽፍ ደግሞ ጂኤን አይ ኚ፣ ኛ ስንል ደግሞ ጂኤን ኤ ኛ፣ ኘ ስንል ጂኤን አይ ኢ ኘ፣ ኚ ስንል ጂኤን ኚ፣ ኞ ስንል ጂኤንኦ ኞ ብለን እናነባለን ማለት ነው። ያ በዚህ መልኩ በቃ መያዝ ነው። ቀላል ነው፣ በጣም ቀላል ነው ማለት ነው። ስለዚህ አናባቢ ብቻ ተነባቢዎችን እንዴት መለየት እንዳለባቸው እሱም ብቻ ማወቅ ነው እንጂ በጣም ቀላል ነው ማለት ነው። ከዛ እዚህ ጋር የምታዩቸው እንግዲህ የአ ቤተሰቦች እንግዲህ አናባቢ ብለን የምንጠራቸው የአ ቤተሰብ ሙሉ እነዚህ የምታዩቸው አናባቢ ናቸው ማለት ነው። ስለዚህ እንበላቸው አ ኦ ኢ አ ኤ እ ኦ። ያያችሁ እዚህ ጋር አሁን አናባቢዎቹን አሳያቸዋለሁ አንድ በአንድ ማለት ነው። ስለዚህ አ ስንል ምን አለ ማለት ነው? ኤ የሚል ድምፅ አለ ማለት ነው። ኤ ነው እንደ አ ነው የምናነበው። ኦ ስንል ደግሞ ዩ ነው። ኢ ስንል ደግሞ አይ ነው፣ እስካሁን ስንጠቀማቸው የነበሩት ማለት ነው። አ ስንል ኤ ነው። ኤ ስንል ድጋሚ ኢ ነው። እሺ ኤ ስንል ይህኛው ኤ አይደለም። ኤ ስንጽፍ እችኛዋ ኢ ነች ማለት ነው። የአማርኛዋን ኤ ስንጽፍ እችኛዋን ኢ ነው ምንጽፋት። እሺ ኢ። ከዛ እ ስንለማውን ኢ ነች። ኦ ስንል ኦ ነው። ስለዚህ አምስቶቹ አናባቢ ናቸው። ኤ ዩ አይ እቺ ድጋሚ ነች ኢ ከዛ ኦ ማለት ነው። አምስት ናቸው አናባቢዎቹ እነዚህ ናቸው። ሁሉንም የአማርኛ ፊደላትን ሁሉንም ያናበቡልን አናባቢዎች እነዚህ ናቸው ማለት ነው። ኤ ዩ አይ ኢ ኦ ናቸው ማለት ነው። አምስት ናቸው። እሺ አምስቶቹን በደንብ ትይዛላችሁ። በጣም ቀላል ናቸው። ስለዚህ በዚህ መልኩ የአማርኛ ፊደላትን በቀላል መንገድ ጻፍን ማለት በእርግጠኝነት እንግሊዘኛን በአጭር ቀን ውስጥ ማንበብ መጻፍ እንችላለን ማለት ነው። እነዚህን አገጣጥሞ ማንበብ መጻፍ በጣም ቀላል ነው፣ እነዚህን ካወቅን ማለት ነው። ስለዚህ እናንተ ማወቅ ያለባችሁ መጀመሪያ ይህን ነው ማለት ነው። ከቀን አንድ ጀምራችሁ ሁሉንም ከሀ እስከ ፐ ያሉትን ሙሉ ቪዲዮዎች ይሰራላችኋለሁ። እናንተም እየገባችሁ ሙሉን ከተከታተላችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ እዚህ ጋር እናብቅ የዛሬውን ክላሳችን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ